ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። አውስትራሊያ ዜጎቿ ወደ ትግራይ፣ አማራና ሌሎች የኢትዮጵያ ክልሎች እንዳይጓዙ የጉዞ ማስጠንቀቂያ ወጣች። የኡመር ጋዳፊ ልጅ ሰይፍ አልኢስላሚ ጋዳፊ ተገደለ። ኤርትራ የጠቅላይ ሚኒስትር አብይ ንግግር የጦርነት አጀንዳን ምክንያታዊ ለማድረግ የቀረበ ነው አለች። እነዚህንና ሌሎች አዳዲስ መረጃዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። አውስትራሊያ ዜጎቿ ወደ ትግራይ፣ አማራና ሌሎች የኢትዮጵያ ክልሎች እንዳይጓዙ የጉዞ ማስጠንቀቂያ ወጣች። የአውስትራሊያ መንግስት ዜጎቹ ወደ ትግራይ ክልል እንዳይጓዙ ከፍተኛ የጉዞ ማስጠንቀቂያ ማውጣቱን የስማርት ትራቭል የጉዞ መረጃ ተመላክቷል። በትግራይ ክልል ያለው የጸጥታ ሁኔታ ያለምንም ቅድመ ማስጠንቀቂያ በድንገት ሊባባስ ስለሚችል ዜጎች ወደ ክልሉ ከማንኛውም አይነት ጉዞ እንዲታቀቡም ተጠይቀዋል። የአውስትራሊያ ባለስልጣናት በአሁኑ ወቅት በትግራይ ክልል የሚገኙ ዜጎች አመቺ ሁኔታን በመጠበቅ በንግድ በረራዎች ወይም መንገዶች ክልሉን ለቀው እንዲወጡም አሳስበዋል። የአውስትራሊያ ባለስልጣናት በአሁኑ ወቅት በትግራይ ክልል የሚገኙ ዜጎቻቸው አመቺ ሁኔታዎችን በመጠቀም በንግድ በረራዎች ወይም መንገዶች ክልሉን ለቀው እንዲወጡም አሳስበዋል። የሀገሪቱ መንግስት በክልሉ ውስጥ ለሚገኙ ዜጎች የሚሰጠው የቆንስላ ድጋፍ በጣም የተገደበ መሆኑን በመጥቀስ መንገደኞች የአካባቢ ባለስልጣናት መመሪያዎችን እንዲከተሉና ግጭቶች ወይም ህዝባዊ ተቃውሞ በሚከሰት ወቅት በቤት ውስጥ እንዲቆዩም መክሯል። ከትግራይ ክልል በተጨማሪም የአውስትራሊያ መንግስት ዜጎቹ ወደ አማራ፣ ቤንሻንጉል ጉሙዝ፣ ጋምቤላ ክልል እንዲሁም ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከኬንያና ከሶማሌ ጋር ወደሚያዋስኑ ድንበሮች አካባቢዎች ጉዞ እንዳያደርጉም አሳስቧል። ለዚህም ደግሞ እንደ ምክንያት የተጠቀሱት የታጠቁ ግጭቶች፣ የሽብር ስጋት፣ የእገታና የሲቪል አለመረጋጋት አደጋዎች መሆናቸው ነው። ማስጠንቀቂያው የአማራና የቤንሻንጉል ጉሙዝ ክልሎች ጋር የሚያዋስኑ የኦሮሚያ ሰሜናዊ ክፍሎችንም ይጨምራል። በአጠቃላይ ወደ ኢትዮጵያ የሚደረጉ ጉዞዎች በተመለከተ የአውስትራሊያ መንግስት ዜጎቹ ወደ አገሪቱ የመጓዝ አስፈላጊነት እንደገና እንዲያጠኑም አሳስበዋል። ወደ ሶማሌ ክልል ከኬንያና ከሶማሌ ድንበር አካባቢዎች በስተቀር እንዲሁም ወደ ምስራቅ ሸዋ፣ ጉጂና ምዕራብ ጉጂ ዞኖች የሚደረጉ ጉዞዎች በዚህ ጥንቃቄ ምድብ ውስጥም ተካተዋል። በሌላ በኩል ወደ አዲስ አበባ፣ ድሬዳዋ፣ አፋር፣ ሐረር፣ ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ክልሎች የሚጓዙ ዜጎች ከፍተኛ ጥንቃቄ እንዲያደርጉም አሳስበዋል። የአውስትራሊያ መንግስት ይህንን ውሳኔ ያሳለፈው ከጥቂት ቀናት በፊት የእንግሊዝ መንግስት በተመሳሳይ ሁኔታ የጸጥታ ሁኔታን ማሽቆልቆልን በመጥቀስ ዜጎቹ ወደ ትግራይ፣ አማራና ጋምቤላ ሌሎች ድንበሮች አካባቢዎች እንዳይጓዙ ማስጠንቀቂያ ማውጣቱን ተከትሎ ነው። ኤርትራ የጠቅላይ ሚኒስትር አብይ ንግግር የጦርነት አጀንዳ ምክንያት ለማድረግ እየቀረበ ነው አለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያት ለማድረግ እየቀረበ ነው ሲሉም ተችተዋል። የኤርትራ መንግስት ቃል አቀባይ ማክሰኞ ጥር 26 ቀን 2018 ዓ.ም ምሽት በኤክስ ገጻቸው ባሰፈሩት ጽሑፍ የኢትዮጵያ መንግስት በትግራይ ጦርነት ወቅት እና ከጦርነቱም ረጅም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳሊያ ሲሰጥ ነበር ብለዋል። የማነ ይህንን ያሉት ጠቅላይ ሚኒስትር አብይ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ በትግራይ ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያ ጨምሮ የተለያዩ ግፎችን ፈጽመዋል በሚል ከወነጀሉ በኋላ ነው። የኤርትራና የኢትዮጵያ ግንኙነት መሻከሩ የጠቀሱት ጠቅላይ ሚኒስትር አብይ በሁለቱ ሀገራት መካከል ግንኙነት ውስጥ ችግር የተፈጠረው መንግስታቸው በቀይ ባህር ላይ የባህር በር የማግኘት ጥያቄ በማንሳቱ እንዳልሆነም ተናግረዋል። በትግራይ ውጊያ ሲጀመር በመጀመሪያው ዙር ውጊያ ሽሬን ካስለቀቅም በኋላ የኤርትራ ጦር ከኋላ ተከትሎ ሽሬን ገብቶ የአንዳንድ ግለሰቦችን ቤት ማፍረስ፣ ፎቆችን ማፍረስ ሲጀምር ጸብ ተጀመረ። አልተናገርንም እንጂ ሁሉም በሁለቱ መንግስት መካከል ጸብ የተጀመረው ከትግራይ ጦርነት ጋር በተያያዘ መሆኑን ገልጸዋል። በተጨማሪም የኤርትራ ወታደሮች አክሱም ውስጥ ወጣቶችን በጅምላ ረሽነዋል። እንዲሁም አድዋና አዲግራት ከተሞች ውስጥ ፋብሪካዎችን እንዳወደሙና እንደዘረፉ ለምክር ቤት አባላቱም ተናግረዋል። እነዚህን ድርጊቶች ለማስቆም ወደ ኤርትራ በርካታ መልእክቶች መላካቸውንም አክለዋል። ይህ የጸብ ተፋፍሞ ሄዶ የፕሪቶሪያው ስምምነት ሲፈረም እንዴት ህዋስ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው ጸቡ የመጨረሻ ጫፍ የደረሰውም ብለዋል። ከዚህ ኃይል ጋር ነው እንግዲህ እያንዳንዱ የህዋስ ሰዎች የኢትዮጵያን ለማፍረስ እየሰሩ ያሉት ሲሉም ከሰዋል። ለዚህ የጠቅላይ ሚኒስትር ንግግር በኋላ በኤክስ ገጻቸው ምላሽ የሰጡት የኤርትራ መንግስት ቃል አቀባይ አቶ የማነ የብልጽግና ፓርቲ አስቀያሚ መለያ የሆነው ማጭበርበርና አታላይነት ዛሬ በህዝብ ተወካዮች ምክር ቤት ስብሰባ ላይ ታይቷልም ብለዋል። የብልጽግና ፓርቲ መሪና ከፍተኛ ወታደራዊ አዛዥ በትግራይ ጦርነት እየተካሄደ በነበረበት ወቅትና ጦርነቱ ከቆመም በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ውዳሴ ሲያቀርቡ ነበር ብለዋል። የኢትዮጵያ መንግስት አመራርና ወታደሮች
ወታደራዊ አዛዥ ጥልቅ ምስጋናቸውን ለመግለጽ በአገር ደረጃ ሜዳሊያዎችን ሲያበረክቱ እንደነበረ በህዝብ የሚታወቅ መሆኑን ይታወሳል ሲሉም በኤክስ ገጻቸው ላይ ጽፈዋል። ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግር የዘረዘሯቸው ጉዳዮች ርካሽና ወራዳ ውሸት ሲሉ አጣጥለዋል። በኤርትራ ላይ የቀረበው ክስ የኢትዮጵያ መንግስት ሉዓላዊ የባህር በር ማግኘት በሚል ሽፋን በኤርትራ ላይ ሊከፍት ያቀደው የጦርነት አጀንዳ ለመሸፈንና ምክንያት ለማስመሰል በድፍረት የቀረጸው ነው ሲሉም ጠቅሰዋል። የማነ አክለውም ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው ያነሱት እስራኤል ከሶሪያ ወረራ የያዘችውን የጎላን ከፍታዎች ጉዳይም ጠቅሰዋል። አብይ በማብራሪያቸው ላይም ስለ መንግስታቸው የቀይ ባህር ጥያቄ እንደ ብሔራዊ አጀንዳ እንደሚገነዘብም ተናግረዋል። እስራኤል የጎላን ተራራን የያዘችው ለብሔራዊ ደህንነት ለህልውና ችግር ያጋጥመኛል ብላ ስላመነች ነው ያሉት አብይ አክለውም ቀይ ባህርና ኢትዮጵያ ለዘላለም ተነጣጥለው መኖር አይችሉም ሲሉም ተደምጠዋል። ኢትዮጵያ በቀይ ባህር ላይ የባህር በር ለማግኘት የምትፈልገው በቢዝነስ ህግ እንደሆነም ተናግረዋል። በባህር በር ምትክ የታላቁ የኢትዮጵያ ህዳሴ ግድብ ወይም የኢትዮጵያ አየር መንገድ ድርሻ ሊቀርብ እንደሚችልም ጠቁመዋል። ይህ ካልሆነ በሊዝ ወይም በመሬት ልውውጥ ሊከናወን እንደሚችልም አስረድተዋል። የኢትዮጵያ ህዝብ እያለ ያለው በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው እያለ ነው ሲሉም መንግስታቸውን አቋም ገልጸዋል። ጠቅላይ ሚኒስትሩ በንግግራቸውም ኢትዮጵያ አሰብ ላይ ወደብ፣ አየር ማረፊያ፣ መንገድ፣ ነዳጅ ማጣሪያ መገንባቷንም አስታውሰዋል። ለኛ የሚገባን በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይ ማስቀረት ስለማይቻል ወደማይፈለግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብያምናለሁ ብለዋል። አብይ የጠቀሱት የጎላን ከፍታዎች ምሳሌ ያነሱት የኤርትራ ማስታወቂያ ሚኒስቴር ይህ ጉዳይ መነሳት የኢትዮጵያ መንግስት አስመራ ላይ ሊከፍት ያቀደውን ግዴለሽና ህገወጥ የጦርነት አጀንዳ ምክንያት ለማድረግ የቀረበ እንደሆነም ጽፈዋል። እንዲያውም ወይም የብልጽግና ፓርቲ መሪ በኤርትራ ላይ የያዘው ግዴለሽና ህገወጥ ጦርነት አጀንዳ ምክንያት ለማድረግ በሚል በዚህ ንግግር ላይ የጎላን ከፍታ ምሳሌ ሲያነሳ ጨዋታው ራሱ አጋልጦታል ብለዋል። ከፕሪቶሪያው ስምምነት መፈረም ወዲህ ግንኙነታቸው እየሻከረ የመጣው ኢትዮጵያና ኤርትራ አንዳቸው ሌላቸውን ሲወነጅሉ ቆይተዋል። ከሳምንት በፊት የፌዴራል ፖሊስ የኤርትራ መንግስት በአማራ ክልል ለሚንቀሳቀሰው ፋኖ ኃይሎች ልኳቸዋል ያላቸውን የጦር መሳሪያዎች በቁጥጥር ስር መዋሉን አስታውሰዋል። ኤርትራ ግን ይህን ውንጀላ ውድቅ አድርጋለች። አሜሪካ ወደ ጦር መርከቧ ሲበር የነበረን የኢራን ድሮን መታመጣሏን አስታወቀች። አሜሪካ በአረቢያን ባህር ላይ በሚገኝ አውሮፕላን ተሸካሚ መርከቧ በኃይል ሲቃረብ የነበረ የኢራን ድሮንን መታመጣሏን የአገሪቱ ጦር ቃል አቀባይ ገልጸዋል። ድሮኑ ላይ ጥቃት የፈጸመው ዩኤስኤስ አብርሃም ሊንከን ከተባለችው ግዙፍ የአሜሪካን ጦር መርከብ የተነሳ ኤፍ-35ሲ የተሰኘ የራዳር እይታ የሚያመልጥ ተዋጊ ጀት እንደሆነ የአሜሪካ ማዕከላዊ ዕዝ ቃል አቀባይ ካፕቴን ቲም ሃውኪንስ ተናግረዋል። እንደ ቃል አቀባዩ ገለጻ ማክሰኞ ዕለት ራስን የመከላከል እርምጃ የተወሰደው አውሮፕላን ተሸካሚ መርከብና ሰራተኞቹን ለመጠበቅ ሲባል ነው ተብሏል። ሲበር የነበረው ዓላማው ግልጽ እንዳልሆነ የተገለጸው ድሮን በሚጠጋበት ወቅት የአሜሪካን የጦር መርከብ ከኢራን የባህር ዳርቻ በግምት 805 ኪሎ ሜትር ርቀት ላይ እንደነበረም ተገልጿል። ከዚህ ክስተት ጋር በተያያዘ የተጎዳ የአሜሪካ ወታደርም ሆነ ንብረት የለም ተብሏል። ይህ ሁኔታ የተፈጠረው በአሜሪካና በኢራን መካከል ያለው ውጥረት እየበረታ መሆኑን ተከትሎ ዋሽንግተን በቀጠናው ያላትን ወታደራዊ ኃይል እያጠነከረችበት ባለበት ወቅት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን ለመገደብ የሚያስችል ስምምነት ለመፈጸም ድርድር ካደረገች እርምጃ እንደሚወስዱም ገልጸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራም ለመገደብ የሚያስችል ስምምነት ለመፈረም ወይም ድርድር ካላደረገች እርምጃ እንደሚወስዱም ዝተዋል። ከዚህ አስቀድሞ ደግሞ የሀገሪቱ መንግስት በተቃዋሚ ሰልፈኞች ላይ የወሰደውን እርምጃ በመቃወም ጣልቃ እንደሚገቡም አስጠንቅቀው ነበር። የኢራን ድሮን ተመቶ ከወደቀ በኋላ ከፎክስ ኒውስ ጋር ቆይታ ያደረጉት የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን አሜሪካና ኢራን በዚህ ሳምንት መጨረሻ ለማካሄድ የቀጠሩት ድርድር አሁንም እንደቀጠለ መሆኑን ገልጸዋል። የኡመር ጋዳፊ ልጅ ሰይፍ አልኢስላሚ ጋዳፊ ተገደለ። የቀድሞ የሊቢያ መሪ ኡመር ጋዳፊ ልጅ እና የአባቱ ተተኪ ተደርጎ ይታይ የነበረው ሰይፍ አልኢስላሚ ጋዳፊ በሊቢያ ዝንታን በሚገኝ መኖሪያ ቤት ውስጥ ትላንትና ማክሰኞ ጥር 26 ቀን 2018 ዓ.ም መገደሉ ተረጋግጧል። አራት ማንነታቸው ያልታወቁ የታጠቁ ሰዎች የቤቱን ደህንነት ካሜራ ካጠፉ በኋላ ወደ ግቢው ዘልቀው በመግባት ሰይፍ አልኢስላሚን በጥይት ደብድበው ገድለውታል። ጥቃቱ የተፈጸመው ሌሊት 8 ሰዓት ተኩል አካባቢ ሲሆን ገዳዮቹ ወዲያውኑ ከአካባቢው መሰወራቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የሰይፍ አልኢስላሚ አማካሪ አብደላ ኦትማን እና ጠበቃው ካሊድ አል ዛይዲ ሞቱን በዓለም አቀፍ ሚዲያዎች አረጋግጠዋል። የሊቢያ አቃቢ ሕግ በጉዳዩ ላይ ምርመራ መጀመሩን አስታውቋል። በሊቢያ የሚንቀሳቀሰው ጠንካራው 444 ተዋጊ ብርጌድ በጥቃቱ እጁ እንዳለበት የሚናፈሰው ወሬንም
አስተባብሏል። ሰይፍ አልኢስላሚ ዕድሜው 53 ሲሆን በፈረንጆቹ 2011 የጋዳፊ ውድቀት በኋላ ለዓመታት በዝናታን ሚኒሻ ቁጥጥር ስርም ቆይቷል። እንደ አውሮፓውያን አቆጣጠር 2021 ለሊቢያ ፕሬዝዳንትነት ቢወዳደርም ምርጫው ላልተወሰነ ጊዜ ተራዝሞ ነበር። በዓለም አቀፍ የወንጀል ፍርድ ቤት ወይም አይሲሲ ሰብአዊ መብት ጥሰት ይፈለግ የነበረ ቢሆንም በሊቢያ ፖለቲካ ውስጥ ትልቅ ተጽዕኖ ያለው ሰው ነበር። ይህ ግድያ በሊቢያ ያለውን ደካማ ሰላምና የፖለቲካ ሁኔታ ይበልጥ ሊያባብሰው እንደሚችልም ስጋት ፈጥሯል።